አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ዛሬ እንግዲህ በሁለት ነገር መጥቻለሁ። የአንደኛው በሳውዲ አረቢያ የተሰራ ነገር ነው። ሁለተኛው ደግሞ መላው ዓለምን ጉድ እያስባለ በአሜሪካን ሀገር የተከሰተ ክስተት ነው። እሱም እንግዲህ እንደዚህ ነው። ተከታተሉ። እዚህ ፊት ለፊት የምታዩት ሴትዮ አሜሪካን ትገባለች ማለት ነው። አሜሪካንም ከገባች በኋላ ፓስፖርቷ ሲታይ የመጣችበት ሀገር የዓለም ካርታ ላይ እንደሌለ በዚች ምድር ሁሉም ሀገራት ስም አለው እና እሷ የመጣችበት ሀገር ደግሞ ካርታ ላይ ሲፈለግ የለም እና እንግዲህ ፓስፖርቷ እንደምታዩት ነው። መላው ዓለምን ጉድ ያስባለ ነው። እስከ መጨረሻው ተከታተሉ። እዚህ ይህን መረጃ ያልደረሳችሁ ሰዎች ማለት ነው። እና እንግዲህ ካለችበት ሀገር ከደረሰችበት አሜሪካን ኤርፖርት ውስጥ ሆና እንግዲህ እንደምታዩት በቃ ሰው በጣም ግራ ተጋብቷል። እንደዚህ አይነት የሚባል ሀገር ሰምተንም አይተንም አናቅም። እና ደግሞ ጎግል ሰርች አድርገው ካርታ ላይ ሲፈለግ ካርታ ላይ የሌለ ሀገር ነው የመጣችበት። ሁሉም ግራ ተጋባ፣ ሁሉም ደነገጠ። እሷንም በጥያቄ አፋጠጧት እና እሷም ደነገጠች። እንግዲህ ለ4 ሰዓታት ያህል አንድ ክላስ ወስደው ይዘጓታል ማለት ነው። ግራ ከመገባታቸው የተነሳ ይች ሴትዮ ለ4 ሰዓት አንድ ክላስ ይዘጓታል። መረጃ እስከሚጣራ ከየት ነው የመጣችው፣ ይህ ሀገር የት ነው ምናምን እያሉ መረጃ እስከሚሰበስቡ ማለት ነው። እች ሴትዮ እንግዲህ ከ4 ሰዓት በኋላ ሴትዮዋ እና ያስቀመጡበት ቦታ ሲሄዱ ሴትዮዋ ተሰውራለች፣ የለችም ማለት ነው። ሁሉም በጣም ደነገጠ። ሴትዮዋ ተሰውራለች ማለት ነው። እና ይሄ ሀገር የት ነው ካላችሁ ቱሬዛ የሚባል ሀገር ነው። አንዳንዶች ቱሬዛ የሚባል ሀገር አለ ይላሉ። አብዛኛው ደግሞ ቱሬዛ የሚባል ሀገር የለም። ፓስፖርቷ እንደምታዩት ነው። የአየር መንገድ ሰራተኞች ሁሉም ደንግጠዋል። በስነ ስርዓት እያገላበጡ ፓስፖርቷን እያዩ ነው። ካርታዎችንም ቼክ እያደረጉ ነው ከየት እንደመጣች እና ብቻ እንደምታዩት እንግዲህ በጣም የሚያስደነግጥ ክስተት ነው። በነገራቸው ላይ እሷ የመጣችበት ሀገር ባለመገኘቱ ብቻ ሳይሆን እንደዚህ ታይታ መሰወሯ ከአሁን በፊትም እስኪ ወደ መጨረሻ አሳያችኋለሁ። ከአሁን በፊትም በ19 ስንት ዓመተ ምህረት ነው ብቻ ያባን የሚባል ሀገር ላይ እንደዚህ አይነት ክስተት ተከስቷል። ታይቶ የተሰወረ ሰውዬ ነበረ። እኔም እንደገረመኝ ታውቃላችሁ፣ ወላሂ ላዚም እኔ በጣም ነው የደነገጥኩት። ሱብሃንአላህ። ይቺ ሴትዮ አሁን ታየች፣ ተሰወረች። እንደምታዋት ባለ ሂጃብ ናት። እንግዲህ ሂጃብ ደግሞ ታውቃላችሁ የሙስሊሞች ነው። ካርታ ላይ እንደምታዩት የመጣችበት ሀገር እየተፈለገ ነው። ቱሬዛ የሚባል የዓለም ካርታ ላይ ቱሬዛ የሚባል ሀገር እንደሌለ ሁሉም ሰው እየተናገረ ነው ማለት ነው። አብዛኛው ቱሬዛ የሚባል ሀገር የለም። ግማሾቹ ደግሞ ቱሬዛ የሚባል ሀገር አለ። እንግዲህ አስቡት፣ በጣም ሰው ግራ ተገብቷል። እና እንግዲህ እንደምታዩት እዚህ ጋር በ19 በፈረንጆቹ አቆጣጠር በ1954 ዓመተ ምህረት እንግዲህ ከፈረንሳይ የባን የሚባል ሀገር አንድ ነጭ ሰውዬ ወንድ ነው፣ ከለሩ ደግሞ ነጭ ነው። ከፈረንሳይ ወደ የባን የሚባል ሀገር ጉዞ ካደረገ በኋላ እንደዚህ አይነት ክስተት ተከስቶ ከደቂቃዎች በኋላ ተሰውሯል የሚል መረጃ ይወጣል። እና አሁን ላይ ደግሞ እንግዲህ ይቺ ሴትዮ ታይታ ተሰውራለች። ይቺ ሴትዮ በየትኛውም ዓለም ይቺን ሴትዮ ያገኘ ሰው የአሜሪካን ሀገር መንግስት ገንዘብ እንደሚከፍል ያው መረጃ እየተሰራጨ ይገኛል። ምክንያቱም በጣም አስደንጋጭ ነው። እንግዲህ ሰው ናት፣ ታይታ ተሰወረች። በሂጃቧ ደግሞ እንደዚህ አለባበሷ እንዴት ደስ እንደሚላያችሁ ሱብሃንአላህ። እና እንግዲህ ህይወት እንደዚህ ነው። እኔ ምን ትዝ እንደለኝ ታውቃላችሁ? ይቺ ሴትዮ በድንገት ታይታ ተሰወረች አይደለም። ደጃልም በድንገት ነው የሚመጣ ወደዚች ምድር እንትን የሚከሰተው ማለት ነው። እና አላህ ይጠብቀን ከእንደዚህ አይነት ፈተና ማለት ነው። ቤተሰብ እንግዲህ ሌላኛው ደግሞ አሁን እንግዲህ ይህን ጉድ ሳውዲ አረቢያ ነው ቢባል ማን ያምናል? የዛሬ ዓመትም የዛሬ 2 ዓመትም እንደዚህ አይነት ነገሮች እየተከበሩ አይተናል። ያው እንግዲህ ባህል ይሁን ዘመናዊነት ይሁን አናቅም። ከቅርብ ጊዜ ወዲህ በሳውዲ አረቢያ በተለያዩ ከተሞች እንደዚህ አይነት የምን በዓል እንደው ባናቅም እየተከበረ ይገኛል ማለት ነው። አዎ እስኪ ወላሂ በጣም ነው የሚያስደነግጠው። አውዙ ቢላሂ ሚነሽ ሸይጧን ረጂም። እኔማ በቃ
ሆ ሆ ጉድ! አሁን ይሄ ነገር የተሰራበትን ሞል ስም እነግራችኋለሁ። በነገራችሁ ላይ ተመልከቱ። አሁን ቢና ሰዎች በዚህ መልኩ ወደ ሰይጣንነት የተቀየሩ ነጭ ልብስ ለብሰው በደም ተለውሰው፣ እነዚህ ደግሞ ቢጫ ልብስ የለበሱት እንደምታዩት ብርቱካኔ ማለት ነው። እኔ እስር ቤት የሆነ ወንጀል ሰርተው ወይ የሞት ፍርድ የተፈረደባቸው ምናምን እንደዚህ አይነት ልብስ ለብሰው ሲሰራጩ ያለው በሶሻል ሚዲያ እና እንዴት እንደሚያስፈሩ ወላሂ ላዚ ሰው ራሱን እንዴት ወደ ሰይጣንነት ይቀይራል? ሰው አላህ ምርጥ አድርጎ ፈጥሮት ራሱን ግድ ሰይጣን ነው። እንዲሁ ባሉበት እዛው ምን ነው ሰይጣን ባደረጋቸው። ተመልከቱ። ጉድ! ይህ እንዴት እንደሚያደርጉት የመጨረሻው ዘመን ወላይ ሲያስፈራ። እኔ አስፈርቶኛል፣ እናንተን አላውቅም። በነገራችን ላይ እንደዚህ አይነት ነገር የሚወድ ሰው አለ። አሁን እዚህ ማአት ሰው ነው ተሰልፎ እያየ ያለው ይሄን ነገር እያየ እየሳቀ ያለው እንዴት እንደሚሆኑ። ሸይጣን የሚጨፍርብን ሰዎች ደግሞ ወደ ሰይጣን ተቀይረው እኮ ጨፈሩብን ወገን። ወዴት እየሄድን ነው? ሳዑዲ አረቢያ የላኢላሃ ኢለላህ ሀገር፣ የተውሂድ ሀገር፣ የነብያችን ሀገር። እንዴት እንደሚሆኑ አስተግፍሩላህ ላዚም። እንዲሁ እየቆየን መቼም የማናየው ጉድ የለም እኮ የማናየው ጉድ የለም። እና እዚህ ደግሞ ጭራሽ በጅልባብ ተውበው በዚህ መልኩ ይሄዳሉ። እና እንግዲህ እንደምታዩት ይሄን በርሲ ሞል ይባላል። ጁዳ በርሲ ሞል አያችሁ። እንግዲህ እዚህ ያኔ ለገቢ እንትን ማለት ለገቢ መሰብሰቢያ በዚህ መልኩ ይቻጃላል ህዝቤ። ውይ አሁን እንግዲህ ይሄንን ለማየት ብዙ ሰው ነው ብር ከፍሎ የሚያየው።